አንቺን እንዲል ጧጧት ከእንቅልፍ ስትነሺ በኩባያ ቀርተሽ ስጪው ሽንትሽን። ከዛ በኋላ አንቺን ነው የሚለው። ጉድ 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 ጉድ። ሀዊ 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 ጉድ 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 ጉድ። ሀዊ ጉድ አፈላች፣ ጉድ አፈላች ሀዊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ውድ የሀገሬ ልጆች ተመልሻለሁ። ያው ሰሞኑን ትንሽ ጉንፋን ነገር ያዛርጎ አርጎ አሁን ደህና ሆኛለሁ ማለት ነው። ድምጼን ሁሉ ይዘኝ ነበር፣ ለዛ ነው የጠፋሁት። እናንተ ጉድ 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 ጉድ። የሰይድ ሚስቶች ተጫረሱ፣ እርስ በርሳቸው ተጫረሱ። በድንጋይ ይዛ ልታረግ መኪናውን። ጉድ ጉድ ጉድ። ቅናት። ሀዊ አበደች በቅናት። እኔማ ዝም ብዬ አላወራም እንጂ ኑ ጉድ ልንገራችሁ። ኦ ማይ ጋድ። ይኸውላችሁ ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ይኸውላችሁ ሀዊ በረኪና በጠዋቱ እያንኳኳች እነ ሰይድ ቤት መጣች። ሰይድ ቤት በጠዋቱ ኳኳ እያደረገች በሯል። ክፈት ኢማንን ክፈቺ። ጉድ። አንተ ግን ምን አስበህ ነው? ምን አስበህ ነው? ሸሪያው እኮ የሚለው ለሁለቱም ለሚስቶችህ ለአንዱ አብልጦ ለአንዱ አይደለም። ሸሪያው የሚለው ለሁለቱም አንድ አይነት አድርግ ነው የሚባለው። ለሷ ቀሚስ ከገዛ ለኔም ቀሚስ፣ ለሷም ሻርፕ ከገዛ ለኔም ሻርፕ ነው ማድረግ ያለብህ እንጂ ለሷ የተለየ ነገር መኪና መግዛት የለብህም። እንደዚህ አይነት ብሎ ነገር የለም። ለምንድን ነው ለሷ የተለየ ነገር የምታደርገው? አለች ሀዊ። አበደች ሀዊ አበደች። ከዛ ሰይድ ስም ያላት ከአንድ አይሉ 2-3 ጊዜ ፈትኘሽ አንቺ ፈተናውን አላለፍሽም። ስለዚህ የወደፊት አላማዬ የወደፊት ሚስቴ እምላት ኢማንን ነው። እኔ እኮ አለ ወደኩ ከበረንዳ ብዬ ብፈትንሽ አንቺ ከዘራ ይዘህ ሄደህ ሽንት ቤት ወዱ አድርገህ ናና ስገድ። እኔ ሀዊ ያንተ እግር ላጥብ ብለሻልሽ፣ ፈተንኩሽ። እኔማ የወደፊት ሚስቴ ጧሬ ኢማን ነች አለ። ኢማን ነች አለ። እንደው ሀቁን እነጋገር ካልን ማለት ነው። ኢማን ጥሩ ልጅ ነች፣ ይገባታል። በእርግጥ ኢማን ጥሩ ልጅ ነች። አስተሳሰቧ ምኗ ኢማን ይገባታል። ጥሩ ልጅ ነች። ምክንያቱም ብዙ ነገር አይታለች፣ ብዙ ነገር አይታለች፣ ተፈትናለች። እኔ ግን ሲመስለኝ ማለት ነው ኢማን የቅንጭላ ጨዋታ ነው የምትጫወተው። ነገሩ ስደትንም ስላየች ያው የመን ብዙ አሳልፈዋል አይደለ? ለዛም ይመስለኛል በጣም አስተዋይና አሳቢ ልጅ ነች። ሀዊ ምን ታውቃለች? ሀዊ እኮ እዛ ተረረ ነው እኮ። አሁን ደግሞ እርጉዝ ነች።
ሀዊ እርጉዝ ነች ከሰይድ ማለት ነው። እሱ አያውቅም። ባለፈው ጊዜ ካስታወሳችሁ ሮዛ ቤት ሄዳ ለሮዛ ነበር የተናገረችው። እኔ እኮ ያንተ ልጅ ነው ያረገዝኩት አለች እኮ። እኔ አንተ ልጅ አርግዤ በሆዴ ይዣለሁኝ። እንዴ አንቺ ሁል ጊዜ ማረከስ ጋርከስኩ ነው እንዴ? የት አለ የሚገፋው አለች። ኢማን ደግሞ ማለት ነው የት አለ? ዝም በይ አንቺ ዝም በይ፣ ምን አገባሽ ምን አገባሽ አለች። ምን ነው ባለፈው ጊዜ ሽንትሽን ቀርተሽ አይደለ እንዴ በኩባያ የሰጠሽው አለቻት። አለ እኔ እኮ ባለፈው በኩባያ ሰኝ እኮ ወደዛ ውሃውን ድፊ ብዬ ሽሸተኝ፣ ኧረ ይሄን ኩባያ ወደዛ ጠቢ ብዬ መለስኩት። ለካ ሽንት ነው እንዴ የሰጠችኝ ኢማን አለ ሰይድ። ለካ ኢማን የሰጠችኝ ሽንት ነው እንዴ ሀዊ አለ። ከዛ አዎ ሀዊ የሰጠችህ ሽንቷን በኩባያ ቀርታ የሰጠችህ አንተን እንድትል አንተ ያልከውን ሁሉ እንድታደርግ ሽንቷን ቀርታ ነው በኩባያ የሰጠች አለችው ኢማን። ሰይድ አበደ 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 አበደ። ጉድ 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 ጉድ። ሀዊ በረኪና እኮ ማን ነው? ሀዊ በረኪና እማታመጣው የለም እማታመጣው። እንደ ጣጣጣጣጣ ነው እኮ ጣጣጣጣጣ እኮ ነው እንዴ። ለኢማን አረቢያ መድሊ ገዛ፣ ቤት ገዛ፣ አሁን ደግሞ መኪና ገዛ እንዴ። ከአንድ 3-4 ጊዜ ፈተናት እኮ። አሁን በስተመጨረሻ ተከራይቶን ያስቀመጣት ምን ይደረግ? እሷ እኮ ጣጣጣጣጣጣ ሆነ። ኢማን ሶ ስማርት። ምክንያቱም እሷ ሁሉን ነገር ችላ እስቲል የቱኪን ነገር ማለት ነው እስቲል እስካሁን ጸጥ ብላ አውቃ አንገቷን ደፍታ ጸጥ ብላለች። ምክንያቱም ይሄ መኪና የተገዛው ከበስተጀርባ የሆነ ነገር አለ። የሆነ ነገር አለ በስተጀርባው ማለት ነው ይሄ መኪና። ዛሬም አሁን በስሜ አዙር አለችው ሀዊ። በስሜ አዙር ምን ብዬ ነው በስምሽ ማዞረው አለ። በኢማን ነው። ስለዚህ ምን ብዬ ነው? ኢማን የኔ ማለት ነው። ስለዚህ ለምንድን ነው ባንቺ ማረገው? ከፈለሽ ይዘንሽ እንወጣለን፣ ከዛ ትመጫለሻል። እኔ አልፈልግም፣ ለራሴም ነው የምፈልገው አለች። ለራሴ ብቻ መኪና ነው የምፈልገው አለች ሀዊ። እሱ ምንም አላላትም፣ ምንም መልስ አልሰጠም። እኔ ኢማን ነች አለ። በቃ ተናገረ ኢማን። እኔ ነገሩ እንደ ሀሳብ ካመጣኸው ይሄ መኪና የሚገባት ለሱመያ ነው። ለሱመያ ነው ይሄ መኪና የሚገባት። እኔ እንደኔ ለሱመያ ነው የሚገባት። ምክንያቱም ሱመያ አንደኛ የልጆችህ እናት ነች፣ ሁለተኛ ደግሞ ብዙ ነገር ብዙ ውጣ ውረዶች አሳልፋችኋል ስደት ላይ። ስለዚህ እንደ ሀሳብ እንደኔ ለሱመያ ብትሰጣት ጥሩ ነው ብዬ አስባለሁ። ኢማንም ይገባታል አይገባትም አላልኩም፣ ግን ከቻልክ ደግሞ ለሁለቱም ብታረግ ጥሩ ነው። አዎ እንደዛ ነው። እና ሀዊ አበደች። በድንጋይ ብላ መኪናውን ልታረገው፣ መኪናውን ልሳብራ እንደው እጇን እንዲህ እንቅ አርገው ያዟት። በቃ እንቅ አርገው ለሁለት ይዟት ልቀቁኝ አለች። ልቀቁኝ አልፈልግም። እንዴት ሰይድ ናውጣ ሰይድ ናውጣ ዛሬ አለችው። ኢማን ድንግጥ አለች እኮ። ኢማን ደነገጠች። እንዴት ለሷ እንደዚህ ታረጋለህ እንዴ? እንግዲህ ምን ያድርግ ይሄ ልጅ ምን ያድርግ? ጉድ እኮ ነው እናንተዬ፣ ጉድ። እኔ እንደው አንዳንዴ ሳስበው ሀዊ ጸባይ ቢኖራት እንደ ሀሳብ ጥሩ ነበረ። ማንኛውም ነገር እኮ በአሁኑ ሰዓት በጸባይ ነው። እሷ እኮ ጣጣጣጣ ሆነ በየቦታው፣ እሱ ጭራሽ በቃ አያት። ግን አሁን እርጉዝ ነኝ ስላለችው ምናልባት ሊያስገባት ይችላል። እኔ እንደዛ ነው ያሰብኩት። ምክንያቱም እርጉዝ ነች፣ ባለፈው ተናግራለች፣ አሁንም ተናገረች። እኔ እኮ እርጉዝ ነኝ አንተ ልጅ ይዤ ነው ያለሁት አለችው። እንግዲህ ይሄ እንደው ያረገዝኩ ጉድ ሆነ እኮ ነው። ጉድ እኮ ነው።
ኢማንም እንግዲህ አንድ ልጅ አለው ከኢማን ወንድ ልጅ አብዛኛውን ጊዜ ለኢማን ምናምን የሚለው ለልጁ ሲባል ነው ይባላል። አሉ ነው አሉ እንደዛ ነው የሚባለው። ሱመያ ሚስጥሩን ሁሉ ዝክርክ አድርጋ የለ ባለፈው ጊዜ እንደዛ ነው። እና ሀዊም አሁን አርግሻለሁኝ ያንተ ልጅ ነው ያስኩት አለች። ያንተ ልጅ ነው ያስኩት አለች። እውነትሽን ነው እንዴ? አዎ ያንተ ልጅ አርግሻለሁ፣ ስለዚህ መኪናው ለኔ ነው የሚገባው አለችው። እንዳው ተውኝ። በአንድ እግሩ ቆመ፣ በአንድ እግሩ ቤቱ በአንድ እግሩ ቆመ። አሁን ገና ጉድ ይመጣል። ሀዊ አሁን መታሻል። አዩ በረኪና ትመጣለች። 7 ሰው ይቀራል ገና 7 ሰው። 7ቱም እንግዲህ በየተራ ይመጣሉ። አሁን ሱመያም ዝም ያለችው ወድ አይደለም፣ ነገሩ እንደዚህ ነው። አሁን እሱ ኢማን ላይ አይደለ ሁሉን ነገር አሁን ቀስ ብሎ ለማረሻሻ ይሄንን ኢማን አልኩሽ አይደለ። አሁን ደግሞ ቱኪ ሊያገባ ስለሆነ ያችን አርቲስቷን ማለት ነው። አሁን ለሷ ደግሞ ጉርታ ያላችሁ የሚመጣውን ነገር ጉርታ ያላችሁ። እሱ ብልጥ ነው፣ ሰይድ ማለት በጣም ብልጥ ነው። ምን እንደሚያስብ ምን እንደሚመጣ አታውቁም። እና እሱ በስተመጨረሻ የሚያመጣው ነገር ጉድ ነው እንዴ። እዛም እንግዲህ 8 ሴት እናንተ ምን ታረጉታላችሁ? 8 ሴት። እኔ እኮ 8 ሲደርሱ ሲቆጥሯቸው ጉድ አልኩኝ። እኛውን የምናውቀውና ሀዊና በረኪና አሁን ማለት አሁን ነው። ጉድ ማለት አሁን ነው። ሰይድ የያዘው ጉድ አይደለም። እና ሀዊ እንደ ጭርጭር ብላ በአንድ እግሯ ቆመችው። እሱም ደነገጠ። እንደዚህ ማድረግ የለብህም። ትክክለኛ በሸሪዓው የምትሄድ ከሆነ ለእኔም ለሷም ለዚህ እኩል ነው የምታደርገው። ማባለጥ ማለት ነው። ፈትኝሽ በቃ ምንም አላረግሽም፣ ምንም አሁንም ይቀጥላል ገና ፈተናው አላት። ኧረ እሱ እንዲች ገና ይቀራል ፈተናው አለ። ፈተናው ገና ይቀራል፣ አሁንም ይቀጥላል። ስለዚህ ምንም ማድረግ አልችልም። አትንጣጭ፣ ጸባይሽን አሳምረሽ እሺ በያለ። አዎ እንደዛ አለ። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለ ውዶችዬ ከልብ ወዳችኋለሁ፣ አከብራችኋለሁ። ለቤቴ እንግዲህ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ላለሁ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ